በሁለታችን መሀል ምንም አይነት ክፍተት እንዲፈጠር አልፈልግም እና ደግሞ አንቺ ብቻሽ የምትወስኚው ነገር የለም። እሺ? ሄሎ፣ ወይ ለሊ፣ ምን ነው ችግር አለ እንዴ? እሺ በቃ ለሊ፣ ይኸው እየመጣሁ ነው። ወጥሽ ጠብቂ፣ መንገድ ላይ እንገናኝ። ምን ነው ችግር አለ? ለሊ ናት፣ ዶክተሩ ጠርቷት እኮ ሆስፒታል አብረን እንድንሄድ እየጠበቀችኝ ነው። ግን እኮ አብረን እንደምንቆይ ተነጋግረናል። ወደ ቤት እንሄዳለን አልተባባል? ቢሆንም ዴቭ፣ ከሁሉም ነገር የጤና ጉዳይ ይበልጣል። ስለዚህ እትዬ ጋር ሌላ ጊዜ ይመጣል። ቆይ ለምንድን ነው ግዴታ አንቺ አብረሻት መሄድ ያለብሽ? አዎ ዴቭ፣ ለሊም ብቻ መቶ አልፈልግም። ቆይ በዚህ ጊዜ አብሬያት ካልሆንኩኝ መቼ ልሆን ነው? አልገባኝም። ባቡር የት ሄዶ ነው እሷ ብቻ መቶ አለ? እሱማ የትም አልሄደም፣ ግን ደግሞ እሷ የፈለገችው ነው። ይቅርታ ዴቭ፣ አሁን መሄድ አለብኝ። ለሊ ቆይ ለእኔ መቼ ነው ጊዜ የሚሰጡ? ከኔ ምንድን ነው ችግር? ነገርማ በጣም መሰለሽ። ማሚ ይሄን እኮ ከዛ ልጅ ጋር ሆና ነው የሚሆነው። ያ ልጅ ማለት ማን ነው እሱ? እንዴ ማሚ ያ ነው ባለፈው መኝታ ቤት ያስገባችሁ። አልገባኝም ሩታ፣ ማን ነው መኝታ ቤት ድረስ የገባው? ይኸውልሽ ማሚ አንቺ እኮ ስነግርሽ አላምን ስላልሽኝ ነው እንጂ የዛን ቀን አስገብተን አልጋዋ ላይ ቁጭ ብሎ ነበር። አሹ አቤት። ማን ነው እሱ? የቤዛ ወንድም። ምን? እሱ ቤት ገብቶ መኝታ ቤት እስከሚገባ ድረስ አንተ የት ነበርክ? ኧረ እትዬ ሲገባ አላየሁትም። እኔ አልነበርኩም በፍጹም። እንዴት አታዩ? ወደዚህ ቤት የሚገባውና የሚወጣውን እኮ መቆጣጠር ያለብህ አንተ ነህ። እሱማ አዎ፣ ሲገባ ስላልነበርኩኝ እራሷ ፍቅር ነች ጎትታ ያስገባችሁ። እኔ መቻዩኝ እዚህ ቤት ውስጥ እያንዳንዱን ነገር የሚፈጠረው ምን ያላውቅም እንጂ ጉድ ነው አይደለ? እናንተ ፍቅር እንደዚህ ጋጦጥ አይነት ስራ ስትሰራ ዝም የምትሉት ስለ ፍቅር አይመለከተንም ነው ወይስ እህታችን አይደለችን ብላችሁ ነው? ኧረ እንደዛ አይደለም፣ ሲወጣ እንጂ እኔ ሲገባ አላየሁም። በቃ እሺ አጥፍታችኋል። ፍቅር እንደዚህ አይነት ጋጦጥ ነገር ስትሰራ ዝም ማለታችሁ ለእኔም ሆነ ለልጄ ክብር እንደሌላችሁ ያሳያችሁ። ኧረ እትዬ እንደዛ አስበን አይደለም፣ አጥፍተናል። እንደው ይቅርታ በጣም ደግሞ እኮ ማሚ እኔ ነግሬሻለሁ፣ ያለመንሽኝ አንቺ ነሽ። በቃችሁ ዝም በሉ፣ እፈሩ እንጂ። ይኸውልሽ ልጄ አንድ ነገር ትሁንና አልለቅህም። እሺ ማሚ። አሹ ምን አደረገ? በቃሽ፣ አንቺ ምን አገባሽ? ቶሎ ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ሰራተኛ አደይ ክፍል 167 ይዤላችሁ ቀርብ ያለሁ ማለት ነው። አደይና ለሊ የለሊ ህመም ደብቆ ነበረ፣ ነገር ግን ባቡሬ እየተከታተላቸው ይገኛል ማለት ነው። አደይም ቻው ብላ እንግዲህ ስልክ ደውሎ አውቆ የት ነሽ ሲላት ለሊ ከባቡሬ ጋር ነኝ አለችው። ከዛ ከዴቭ ጋር ነኝ አለችው። ከዛ ባቡሬ ነገር ግን ከዴቭ ጋር ነበረ። ከዛ ነገር ሁሉ የነቃባቸው ነበረ። እዚህ ጋር የለሊ ዶክተር የአደይን ይወዳታል። አደይን ሲያይ ተደብቆ መንገድ ላይ ጠብቃታና ከዛ ልክ እሷ መንገዱ ስታልፍ እሱ መኪና ውስጥ ይገባና አውቆ እንዳልተከተላት አውቆ በመንገዴ ነው አደይ ነይ ግቢ እያለ እንግዲህ አውቆ ከሷ ጋር ይሄዳል ማለት ነው። ነገር ግን እሱ በጣም ስለሚወዳትና ስለሚያፈቅራት የተከታተላት ይገኛል። ሁሉም አይምሮ ልቡን ሁሉ ወሰደችበትና በጣም እንግዲህ ተረጋጋ እያለ አረር ለራሴ ለረጋጋ እያለ እሱ ምን እየሆንኩኝ ነው እያለ ብቻው ያወራል ማለት ነው። መኪናውን አስነስቶ መንገዱን ቀጠለ። በመንገዱም አደይን ያገኛታል ማለት ነው። አደይም እንግዲህ በመንገዱ ሲያገኛት ነግቢ ይላታል። እሷንም እሺ ብላ እንግዲህ ያን ትንሽ ብቻ ተንደረድራ እሺ ብላ ወደ እሱ መኪና ውስጥ ገብታለች። እሷን በሀሳብ ጭልጥ ብላ እየሄደች ነበረ በመንገዷ ማለት ነው። ነገር ግን ዶክተሩ ሲመጣ እንግዲህ ትንሽ አደይ እያላትም ዶክተር ስትለው ጓደኛሽስ ለሊ ወደ ቤት ሄዳለች፣ አንቺ ወዴት ነሽ ዞሪያለሽ እንዴ? አረ እየዞርኩ አይደለም፣ ኧረ ስቀልድ ነው። ለማንኛውም ወደዛ ሰፈር ስለሆንኩኝ ነይ ግቢ፣ አይቅርብ ነው እኔ በራሴ ሄዳለሁ፣ መቼም በእግርሽ ቢሆን አትቀድብኝም። እሺ በቃ እያለችም እንግዲህ አደይን ዶክተሩን መኪና ውስጥ ትገባለች። መኪና ውስጥ አጠገቧ ትገባና ቁጭ እንዳለችም እሱም በልቡን እንግዲህ ወይኔ የኔ ብትሆን ብሎ እያሰበ ይገኛል ማለት ነው። እዚህ ጋር ደግሞ የቤዛ ወንድም እንግዲህ ፍቅርን የጠበቃት ይገኛል። ፍቅር ሊያፈናት ማለት ነው። እሱም አሁንም ሰዓቱ እያየ አትመጣም ወይ እያለ ይገኛል። ነገር ግን ከጀልባው እህቱን እያዳመጠችውና እየሰማችው ነበረ። ከዛ ስትነካው እንዴ በዚህ ልብ እኮ ነው ምን ያደረክ ነው እዚህ ትለዋለች። ምን ይሆንሽ ነው እህቴ አስደነጋችኝ እኮ ያምሻል እንዴ? ቆይ ማንን የደበቅ ነው ባለ ጉዳይዋ ማናት እሷ አታውቂያትም? ይሄ እኮ እኔ አላምንም
ብቻ ፍቅርን አይደል እንደ የጠበቁ አይደለም። እሷ ብቻ ናት እንደዚህ የምትማረው። ኧረ እባክህን ልትሸውደኝ ነው። ያቺ ትንሽ የሰይጣን ምን አስነካችህ? ለምን አተዋትም? አትጋተችኝ የኔ ውድ እህት፣ ወደ ጉዳይሽን መሄድ አለብሽ። እኔ በአንተ ምክንያት ሌላ መዘዝ ውስጥ መግባት አልፈለግም። አርፈ የምትቀመጥ ከሆነ ተቀመጥ። እሺ ቆይ ወዴት ይሄሽ ነው? ዶክተር ጋር ነዋ። ምን ልትሆኚ? መቼስ እንደዚህ አይነት እድል ተገኝቶ አሳልፌ አልሰጥም። እህቴ ባትሆኚ ቆጨኝ ነበረ። ምን ልታደርጊ አሰብሽ? የዛሬ ወሳኝ እንግዲህ የዶክተር ወረቀቱ ልሰጠው ነው። እንግዲህ ያለሽን ትምህርት ደረጃ በቂ ነው ያለሽ? አዎ መቼስ መርፌ መውጋት አያቅተኝም። ካስብነው በላይ ሁሉ በጣም የተሳካለኝ ነው። የመችሽ ያደርግልሽ። ማግዝሽ ነገር ካለ ስልክ ደውይልኝ። እሺ ዳኒ እደውላለሁ። አንተም እዚህ የምትከሰከሰው ነገር አቁም ትለዋለች ቤዛ ማለት ነው ለወንድሟ። እንግዲህ ምን አይነት ልጅ ናት እያለ እሱም እንግዲህ ለእህቱ ጮህባታል ማለት ነው። ግን እቺ ልጅ ቆየች ምን ሆና ነው ፍቅር እያለ እሱ ብቻውም እያወራ ይገኝ ነበረ። ከዛ ስትመጣለት የኔ ፍቅር አለሽ ማለት ነው ልዝን ነው የመጣሽው እያለች ደግሞ ማን ነው እዚህ የምጠብቂው እያለ እሱም ዞር ዞር እያለ እንግዲህ የኔ ፍቅር እያላት ለፍቅርም ኧረ እባክህ ለአንተ ፍቅር እያሾፍሽ ነው? አይ አይደለም ደስ ብሎኝ እየሳኩኝ ነው። አሁን ምን ፈልገህ ነው የመጣው? አንቺና የኔ ቆንጆ ሌላ ማንን እፈልጋለሁ? አንተ ለምን ትከታተለኛለህ? አሰማም ተወኝ አልኩ ተወኝ። እሺ እተውሻለሁ ግን በአንድ ነገር ስንስማማ ነው። ምን? ዛሬ ውሎሽን ከኔ ጋር ትውያለሽ። ከዛሬ በኋላ አይንሽን እንደማላይ ቃል እገባለሁ። አልገባኝም። ካንተ ጋር ወዴት ነው የምሄደው? እሱ ለኔ ተዩ። አይ እኔ ካንተ ጋር ወዴትም አልሄድም። እሱ መብትሽ ነው፣ ግን ሳትፈልጊ በግድ ልትመጪ አደርግሻለሁ። ከዛ በኋላ እንዴ ምን ነክተሃል? ምን ያደረክ ነው እያለች እንግዲህ እሱን በግዷን እየጎተተም የሳባትም ቢሆንም ይወስዳታል። ፍቅርም ልቀቀኝ ያለች ብትታገለው መቼም ሊለቃት አልቻለም። ነገር ግን የቤዛ ወንድም ለፍቅርን ስለሚወዳት ጠልፏታል ማለት ነው። አሹን ፍቅር ያለችበትም ሲደርስ አላገኛትም። ምን አይነት ጣጣ ነው እያለ ከትምህርት ቤት ደጃፍ ቆሜ አጣኋት እስካሁን አልመጣችም ምን ይባላል እያለ ስልኩን አውጥቶም ሲደውልም እንግዲህ ስልክ ሲደውልም አታነሳለትም። ነገር ግን እስክሪፕቶ መሬት ላይ ወጥቆ ነበረ። ከመሬት አንስቶት ይሄ ደግሞ ማን ጣለው ይሆን? የሮማኔ ደብዳቤ ጽፍበታለሁ ብሎ አንስቶታል ማለት ነው። ከዛም በኋላ አሹም ሚዝ ምጨብጥ ነገር ጠፋበት። እንጃ ወዴት ሄዳለች እያለ ብቻ እያወራ ይገኛል ማለት ነው። አሹም ዶክተሩን እዚህ ጋር አዳይን ወደ ዴቭ እያደረሳት ይገኛል። ነገር ግን ይሄ አዳይም አታውቅም፣ ዴቭም አታውቅም። በቃ ዶክተር ደረስሽ እንዲህ አዳይ? አዎ በጣም አመሰግናለሁ። ኧረ ምንም ችግር የለም እግረ መንገዴ ስለሆነ ነው። ቻው በቃ ዶክተር አዳይ እያላት እሱም አቤት ዶክተር አዳይ የቀጠሮ ቀን እንዳትረሱ እሺ አንረሳም ቻው ትላለች። እሷንም ከመኪናው ወረድ እያለች እንግዲህ ቻው ትለውና ከመኪናው ወረድ ትላለች። እሱንም ትኩርት ብሎ እያያት ይገኛል ዶክተሩ ማለት ነው። ነገር ግን ዶክተሩ ስላፈቀራት ከዛ እህቱ ደውላለት ነበረ። እህቴ ምን ነው እያላት በጣም ይቅርታ ይኸው እየመጣሁ ነው እያለ እንግዲህ እሱንም ወይኔ እቺ ልጅ እኮ አይምሬ ሁሉ ተቆጣጠረች። ቆይ ምን ይሆንኩ ነው? ስራዬም ራሱ ረስቻለሁ እያለ ብቻውን እያወራ ይገኛል ዶክተሩ ማለት ነው። አደይ ግን ወደ ዴቭም ትሄዳለች። ወደ ዴቭም ስትሄድ እንግዲህ ዴቭ በጣም ተቆጣት ማለት ነው። ለምንድን እንደተቆጣት ሁሌ ለሊ ብቻ ትያለሽ? ለኔ መቼም ጊዜም ሰጠሽኝም አታቂም። ለምንድን ነው ጊዜ ማሰጭኝ? ሁሌ ለሊ እያልሽ እንግዲህ የኔና ያንቺ ነገር በጣም ረስተሽዋል። ሽምግልና ልልክ ላንቺ ስል ወደ ገጠር ሄጃለሁ፣ ግን አንቺ ምንም ነገር ልታስቢ አልቻልሽም። አደይ ግን ወዴት ይሄድን ነው? እኔ እኮ በጣም ነው የምወድሽ። ልቤ በጣም እየፈራ ነው፣ ሌላ ሰው እንዳይመጣ ብዬ በጣም እየፈራሁ ነው እያለ ለአዳይም ይነግራታል ማለት ነው። እሷንም ዴቭ አትፍራ ትለዋለች። ትንሽ ጊዜ ስጣኝ ከራሴ ጋር ላስብበትና እነግርሃለሁ ትላለች። ባቡሬና እዚህ ጋር ቆሞ ነበረ። አዳይ ስትቀርብ አዳይ እንዴት የት ነበርሽ? ለምንድን ነው እንደዚህ የምትጮኸው? አዳይ ዴቭ ጋር ልንሄዳለን ብላችሁ ነበረ መጣችሁ፣ ነገር ግን እሱ ጋር አልመጣችሁም። ቆይ ወዴት ሄዳችሁ? ይኸው አሁን መጣሁ አይደለም? አሁን አላልኩሽም? ቅድም ነበረ ያልኩሽ። ለምንድን ነው በዴቭ ታሳቢብም? ኧረ ሰበብ አልነበረም። ታዲያ ወደ አንተ እየመጣን እንግዲህ ሊሊ አሟት ተመልሳለች። ወዴት ሄደች? አሁን ወደ ቤት ተመልሳለች። ለምን መጣሽ? ለምን ትመልሳለች? ትንሽ ስላመማት ተመለሰች። እናንተ ምን ሆናችሁ? እየዋሸሽኝ ነው። ቅርብ ሰዓት አውርቻት ነበረ ከዴቭ ጋር ነኝ ብላ ዋሸችኝ። አንተ ያለ ማስጨነቅ ብላ ነው። በጣም ይቅርታ፣ ያደረጋችሁት ነገር ልክ አይደለም። አሁን እሺ ቤት ናት? አዎ ቤት ናት። በቃ እሺ በሉ እያለ ባቡሬም ወደ ለምለም ያመራል። ዴቭ እና አደይ እንግዲህ ደህና ነሽ ግን ይላትና እና እኔ ፈልገሽ ነው ወይስ? ኧረ አንተን ብዬ ነው የመጣሁት። አሁን ማውራት እንችላለን። እሺ በቃ ወደ ቤት እንሂድ። አይ ሌላ ቦታ እንሁን።
እሺ እያለ እሱም ዴቭም ግን እሺ አናፈኩሽም እያለ እንግዲህ ነይ እስኪ እያለ ዴቭም እቅፍ ያደርጋታል የአዳይ ማለት ነው። ግን የአዳይና የዴቭን ፍቅር መቼ ይሆን መቼ ተጋብቶ አንድ ላይ ይሆናሉ ብለን እናስባለን። ፍቅር አዳይ ሁሌም ምክንያት ያመጣች ምክንያት እያሰበች እንግዲህ ዴቭ በንዴት እንግዲህ እየጨሰ ይገኛል ማለት ነው። እዚህ ጋር ደግሞ አሹ ቤት አልደረሰችም። እንግዲህ ካጣት ወደ ቤታችን እራት ተሰውተው እቤት ስገባ እትዬ መቼ ያስገቡኛል ሳልይዛት፣ አንተ ደግሞ ድረ የቀረ ስግጥና ነው። በቃ በሞድ ልስልስ አድርገህ አትገባም? ለስለስ ብለህ ንገራቸው። ረግ ፍቅርን ወዴት ትተሃት ነው ሲሉኝስ ያው ከትምህርት ቤት ስትወጣ ተገናኝተን አብረን የመጣ ነበረ። ከዛ በኋላ ነይ ወደ ቤት ስንሄድ አይ እኔ ቆይቼ የምመጣው ብለህ ወሬ ለምን አታወራም አንተ እንግዲህ ለምን ወሬ ያጠፋብሃል ብሎ ዳይመንድ ለአሹ ይነግረዋል ማለት ነው። እንግዲህ ዴቭ እዚህ ጋር ዴቭና አሹ አንተ ረጋ ያልክ ሰው ነው ባክህ ይለዋል። እኔም ረጋጋ አደረገኛል። አቤት ግድ የለም ጥሩ ሰው ነህ እኮ አይቼ ካለው እንደዚሁም አይቼ ካለው። የዛሬ የነበረን ቆይታ በዚሁን አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። በቀጣይ ጥሩ ቪዲዮዎች እንደምንለቅላችሁ ተስፋ አደርጋለሁኝ።